ሰላም ለእናንተ ይሁን ውድ የጄኤምኤም ቲቪ ተመልካቾቻችን፣ የጄኤምኤም ቲቪ የመረጃ ሰዓት ነው። ከመረጃዎቹ ጋር ነው ቤተልሔም ግርማ አብሬያችሁ ቆይታ አደርጋለሁ። በቅድሚያም አርዕስተ ዜና። የኢትዮጵያ ሙሉ ወንጌል አማኞች ቤተክርስቲያን በሀገር ውስጥና ከሀገር ውጭ ለሚገኙ ምዕመናን የጠራው ሀገር አቀፍ የጾምና የጸሎት ፕሮግራም ሰኞ የካቲት 30 ቀን 2018 ጀምሮ እየተካሄደ እንደሚገኝ ተገለጸ። በጋሞ ዞን በከፍተኛ ዝናብ የደረሰውን ጉዳት ተከትሎ የኢትዮጵያ የሃይማኖት ተቋማት ጉባኤ የሀዘን መግለጫ ወጣ። ከውጪ በ2025 የመጽሐፍ ቅዱስ ሽያጭ በከፍተኛ መጠን ጨምሯል ተባለ። እንድትከታተሉን እየጋበዝኩ ወደ ዝርዝር መረጃዎቹ አለፍኩ። የኢትዮጵያ ሙሉ ወንጌል አማኞች ቤተክርስቲያን በሀገር ውስጥና ከሀገር ውጭ ለሚገኙ ምዕመናን የጠራው የሀገር አቀፍ የጾምና የጸሎት ፕሮግራም ሰኞ የካቲት 30 ቀን 2018 ዓ.ም ጀምሮ እየተካሄደ እንደሚገኝ ተገለጸ። በቤተ ክርስቲያኑ 42 ክልሎችና 4067 አጥቢያዎች ውስጥ የጾምና ጸሎት መርሃ ግብሩ እየተካሄደ ሲሆን በቤተ እምነቱ ዋና ጽሕፈት ቤት ሁሉም ሰራተኞችና አገልጋዮች በመርሃ ግብሩ ላይ በመሳተፍ ላይ ይገኛሉ። ይህ ሀገር አቀፍ የጾምና ጸሎት ፕሮግራም ለቤተ ክርስቲያኑና ለሀገሪቱ መንፈሳዊ እንቅስቃሴና ለውጥ እንዲያመጣ ሁሉም አማኞች የእግዚአብሔርን ፊት በብርቱ እንዲፈልጉ የቤተ እምነቱ መሪዎች አሳስበዋል። የሀገር አቀፍ የጾምና ጸሎት ፕሮግራም ከየካቲት 30 እስከ ሚያዝያ 2 ቀን 2018 ዓ.ም ድረስ ለአንድ ወር እንደሚካሄድ ይታወቃል። መረጃው የኢትዮጵያ ሙሉ ወንጌል አማኞች ቤተክርስቲያን ነው። በጋሞ ዞን በከፍተኛ ዝናብ የደረሰውን ጉዳት ተከትሎ የኢትዮጵያ የሃይማኖት ተቋማት ጉባኤ የሀዘን መግለጫ ወጣ። በደቡብ ኢትዮጵያ በከፍተኛ ዝናብ ምክንያት የደረሰውን ጉዳት ተከትሎ የኢትዮጵያ የሃይማኖት ተቋማት ጉባኤ የሀዘን መግለጫ ተሰጥቷል። በመግለጫውም በጋሞ በሚገኙ ደጋማ ቀበሌዎች በደረሰው ያልተጠበቀ ከፍተኛ ዝናብ ምክንያት የሰዎች ሕይወት በማለፉና ንብረት በመውደሙ የተሰማውን ልባዊ ሀዘንና ድንጋጤ መግለጹን አስታውቋል። ጉባኤው መጋቢት 2 ቀን 2018 ዓ.ም ባወጣው መግለጫ በተፈጥሮ አደጋው ምክንያት ጉዳት ለደረሰባቸው ወገኖች ሁሉ ጥልቅ የሀዘን መልእክቱን አቅርበዋል። በተጨማሪም ፈጣሪ ለተጎዱት ቤተሰቦች መጽናናትና ብርታት እንዲሰጥ መልካም ምኞቱን ገልጿል። ጉባኤው በአካባቢው ተመሳሳይ አደጋ እንዳይደገም በአደጋ ስጋት ባሉ ቦታዎች የሚኖሩ ዜጎች ከአደጋ የተጋለጡ ስፍራዎች እንዲርቁና አስፈላጊ ጥንቃቄ እንዲያደርጉ ጥሪ አቅርበዋል። በመጨረሻም ጉባኤው ሕዝቡ በጾምና በጸሎት ወደ ፈጣሪ በመመለስ እንዲህ ያሉ ድንገተኛ አደጋዎች ከሀገርና ከሕዝብ እንዲርቁና ሰላምና በረከት እንዲመጣ ሁሉም እንዲተጋ ጥሪ አቅርበዋል። ማህበረሰቡና ተቋማት ነዳጅን በከፍተኛ ቁጠባ እንዲጠቀሙ የገንዘብ ሚኒስትሩ አሳሰቡ። አሜሪካና እስራኤል በኢራን ላይ የከፈቱት ጦርነትና በዚሁ ምክንያት የተፈጠረው የነዳጅ አቅርቦት ሰንሰለት መስተጓጎል ምን ያህል ጊዜ እንደሚቆይ ስለማይታወቅ ህብረተሰቡና ተቋማት ነዳጅን በከፍተኛ ቁጠባ እንዲጠቀሙ የገንዘብ ሚኒስትር አህመድ ሽዴ አሳሰቡ። በጦርነቱ ምክንያት የታየውን የነዳጅ ዋጋ ጭማሪ አስፈሪ ሲሉ የገለጹት የገንዘብ ሚኒስትሩ መንግስት በቅርቡ ተጨማሪ የነዳጅ ቁጠባ እርምጃዎችን ይፋ እንደሚያደርግ አስታውቀዋል። የገንዘብ ሚኒስትሩ አህመድ ይህንን ማሳሰቢያ የሰጡት ረቡዕ መጋቢት 2 2018 ዓ.ም የኢራን ጦርነት በነዳጅ አቅርቦት ላይ የፈጠረውን ቀውስና በሀገር ውስጥ ያለውን የነዳጅ ሁኔታ በተመለከተ በሰጡት ጋዜጣዊ መግለጫ ነው። ሚኒስትሩ ይህንን መግለጫ የሰጡት መንግስት በነዳጅ የችርቻሮ ዋጋ ላይ እስከ 17 ብር የሚደርስ ጭማሪ ባደረገ ማግስት ነው። ማክሰኞ ይፋ በተደረገው የዋጋ ጭማሪ መሰረት 129 ብር ሲሸጥ የነበረው ቤንዚን 132 ብር ከ18 ሳንቲም ገብቷል። ተመሳሳይ ዋጋ የነበረው ነጭ ናፍጣ ደግሞ የ10 ብር ጭማሪ ተደርጎበት ዋጋው ወደ 139 ብር ከ84 ሳንቲም ከፍ ብሏል። ከፍተኛ የሆነው የ17 ብር ጭማሪ ያስተናገደው ኬሮሲን ደግሞ 146 ብር እንዲሸጥ ተወስኗል። የገንዘብ ሚኒስትሩ አህመድ በሰጡት መግለጫ በዓለም የነዳጅ ገበያ ላይ ከታየው ከፍተኛ ጭማሪ አንጻር መንግስት ያደረገው ማሻሻያ በጣም ዝቅተኛ ተደርጎ የሚታይ እንደሆነ ገልጸዋል። አሜሪካና እስራኤል ጥቃት የከፈቱባት ኢራን ባጸፋው ከዓለም ነዳጅ 1/5 የሚተላለፍበትን የሆርሙዝ ወሽመጥ ዘግታለች። በተጨማሪም በጦርነቱ የኢራንና የሌሎች የመካከለኛው ምስራቅ ሀገራት የነዳጅ መሰረተ ልማቶች ጥቃት ተፈጽሞባቸዋል። በዚህም ምክንያት የነዳጅ ዋጋ ከአውሮፓውያኑ 2022 ወዲህ ከፍተኛ ጭማሪ በማሳየት በበርሜል $120 ገብቶ ነበር። ኋላ ላይ ግን ቅናሽ ያሳየ ሲሆን በዛሬው ዕለት በበርሜል $89 እየተሸጠ ነው። ውድ ተመልካቾች አሁን ደግሞ ከውጭ ወደ ያዝናቸው መረጃዎች አለፍኩኝ። ኢራን በጦርነቱ በደረሰባት ጉዳት የተነሳ በሆርሙዝ የባህር ዳርቻ በሚያልፉ መርከቦች ላይ ግብር ልትጥል እንደምትችል ተሰማ። ጦርነቱ እየተባባሰ በሄደ ቁጥር ዩናይትድ ስቴትስ የኢራንን የነዳጅ ዘርፍ ኢላማ ማድረግ ትችል እንደሆነ ጥያቄዎች እየተነሱ ባሉበት በዚህ ወቅት
በቴህራን ዩኒቨርሲቲ የዓለም ጥናት ፋካልቲ የፖለቲካ ተንታኝ ፎርአልድ ኢዛዲ የኢራን ባለስልጣናት የግጭቱን ኢኮኖሚያዊ ወጪ መመለሱን በማረጋገጥ ላይ ያተኮሩ ናቸው ብለዋል። ከአልጀዚራ ጋር ባደረጉት ቆይታ ኢዛዲ እንደተናገሩት በኢራን ውስጥ በርካታ የነዳጅ መሰረተ ልማት ላይ የሚደርሰው ጥቃት የአሜሪካ ስትራቴጂ አካል ሊሆን ይችላል ብለው እንደሚሰጉ ገልጸዋል። አዎ ሰዎች ስለዚህ ጉዳይ ይጨነቃሉ በማለት በኢራን የነዳጅ ኢንዱስትሪ ላይ ጥቃት ሊሰነዘር እንደሚችል አክለዋል። የኢራን መሪዎች በጦርነቱ ወቅት ለደረሰው ጉዳት ተጠቂዎች በመጨረሻ መክፈል አለባቸው ብለው ያምናሉ። የኢራን መንግስት ባለስልጣናት ሌላኛው ወገን በኢራን ላይ እየደረሰ ያለው ጉዳት እያንዳንዱ በመቶኛ የሚከፍለው መሆኑን ለማረጋገጥ የወሰኑ ይመስለኛል ሲሉም ተደምጠዋል። የጦርነት ኪሳራን ለማካካስ ክልላዊ የመልሶ ግንባታ ፈንድ መፍጠርን ጨምሮ በኢራን ውስጥ እየተሰራጩ ያሉ ሀሳቦችን ዘርዝረዋል። እኛ የክልል የመልሶ ግንባታ ፈንድ ላይ እንሰራለን። ይህንን ጉዳት የፈጠሩ ሰዎች በዚያ ፈንድ ኢራንን ዳግም መገንባት አለባቸው ብለዋል። ይህ በሆርሙዝ ባህር ውስጥ የሚያልፉ መርከቦችን ግብር መጣልን ያካትታል ብለዋል። በመጨረሻ በ2025 የመጽሐፍ ቅዱስ ሽያጭ በከፍተኛ መጠን ጨምሯል ተባለ። አዲስ የመጽሐፍ ሽያጭ መረጃዎች በ2025 ዓ.ም የመጽሐፍ ቅዱስ ሽያጭ በከፍተኛ መጠን መጨመሩን አሳይተዋል። ዳንኤል አንተነህ ዝርዝሩን ያቀርበዋል። ከኔልሰን አይኪው ቡክ ዳታ የተገኘው መረጃ እንደሚጠቁመው በ2025 ዓ.ም የመጽሐፍ ቅዱስ ሽያጭ ቀደም ብለው ከነበሩት ዓመታት በ19 በመቶ በማደግም 6.3 ሚሊዮን ፓውንድም ደርሷል። ይህም በ2019 ከነበረው 3.6 ሚሊዮን ፓውንድ ከፍተኛ ጭማሪ መሆኑንም የዘጋርዲያን ጋዜጣ ዘግቧል። በክርስቲያን መጽሐፍ ቅዱስ አሳታሚ SPCK በተደረገ ትንታኔ መሰረትም በዩናይትድ ኪንግደም የመጽሐፍ ቅዱስ ሽያጭ በ2019 ከነበረው 2.69 ሚሊዮን ፓውንድ በ87 በመቶ በመጨመርም በ2024 ወደ 5.02 ሚሊዮን ፓውንድም ደርሷል። SPCK እንደገለጸው ይህ ጭማሪ በሁሉም የዕድሜ ክልል ውስጥ ቢታይም በተለይም በወጣት አንባቢዎች መካከል የጎላ መሆኑንም ጠቁሟል። ይህም ለመጽሐፍ ቅዱስ ያለን ፍላጎት መጨመርም ያመላክታል። በSPCK የህትመት ዳይሬክተር ሎረን ዊንደል እንደገለጹት ይህ እድገት በተለይ በወጣቶች መካከል በመንፈሳዊ ህይወት መረጋጋት ላይም ያለውን ለውጥም ያሳያል። ይህ የህትመት ታሪክ ብቻም አይደለም፣ ብዙ ሰዎች በተለወጠ ዓለም ውስጥ ትርጉምና መረጋጋት እየፈለጉ መሆናቸውንም የሚያሳይ ምልክት ነው ብለዋል። ይህ ግኝት በ2026 በዩናይትድ ኪንግደም የተጀመረውን ብሔራዊ የንባብ ዓመት ዘመቻ ጋርም ይገጣጠማል። ዘመቻው ሰዎች መጽሐፍ ቅዱስን ማንበብ የየዕለት ህይወታቸው ክፍል እንዲያደርጉም ለማበረታታት የተጀመረም ነው። ውድ ተመልካቾቻችን የዕለቱን መረጃዎች ከማጠናቀቃችን በፊት አርዕስተ ዜናዎችን ላስታውሳችሁ። የኢትዮጵያ ሙሉ ወንጌል አማኞች ቤተክርስቲያን በሀገር ውስጥና ከሀገር ውጭ ለሚገኙ ምዕመናን የጠራው ሀገር አቀፍ የጾምና የጸሎት ፕሮግራም ሰኞ የካቲት 30 ቀን 2018 ጀምሮ እየተካሄደ እንደሚገኝ ተገለጸ። በጋሞ ዞን በከፍተኛ ዝናብ የደረሰውን ጉዳት ተከትሎ የኢትዮጵያ የሃይማኖት ተቋማት ጉባኤ የሀዘን መግለጫ ወጣ። ከውጪ በ2025 የመጽሐፍ ቅዱስ ሽያጭ በከፍተኛ መጠን ጨምሯል ተባለ። የተወደዳችሁ የጄኤምኤም ተመልካቾቻችን የዕለቱ መረጃዎች እነዚህን ይመስሉ ነበር። መረጃዎቹን ወደ እናንተ ያደረስኩላችሁን የቤተልሔም ግርማ ነበርኩ። ያዘጋጁላችሁ ነጻነቱ አቁማና ዳንኤል አንተነህ በጋራ በመሆን ነበር። ከቀሪ የጄኤምኤም ዝግጅቶች ጋር መልካም ጊዜን ተመኘው።